ምን አጋን የተባልከው? በቃ ልጇ ስለተማረች የልጇን እድል ለመውሰድ የልጇን እድል ወስደናል። ለሶስት ዳደዘዘናታ መድኃኒት አስቀመናል ልንገላት ነበር። ከዛ ከእናትየዋ ወደ ልጅቷ እየተፈራረቅን እናትየዋን ደግሞ ስትሄድ እንዲሁ ነው የምናስቀጠቅጣት እያወቀች መተቱ ነው የምትገለባበጠው። አዎ የቤት አለባት እሷ ደግሞ የአባቷ መተት አንተ ዛር አለባቸው። ዛር አለ ልጁ የወዛ ጫታም ሲጋራም አርገን ተና በቀደም ውጭ አሳደር ነው ወደዚህ ልትመጣብን ስትል ወስደን እድር እሷን ደግሞ አሳደስንባታ። አሳደስ ምን አደረካት? በቃ ቀናው በምን በቃ ምን አስቀናል? ገና ተማሪ አይደለች እንዴ? ቀናው ከዛ ልበቀላት ነው። ማን እሷን? በልጇ ምን አገንም ትበቀለው? በቀላት ነው ልበቀላት። ይጣላሉ እርስ በርሳቸው አይስማሙ አታስማሙ? ከሷ ጋር በጣም ነው የሚወደዱት። እቺ ድንጋይ ነች አታወራም ልጅቷ። ሲጀመር ትምህርት ብቻ ነው የምትወደው። ተመረቀች ከቤት ውስጥ ቁጭ አደረግናት 12ኛ ክፍል ደብተሯን ወሰርንና እሺ ናግባት ልቧን ሰብት ወሰርንባታ ለልጆቻችን ንጉራለን እኮ ከዛ ልጃችን ዲግሪ አስተማረ አሁን ትጨርሳለች። ከዛ ታደስነ በ30 ስንት በ30 ማታ ነው የገባ ነው ለአንድ የልደት አለት የታደስነው። አዎ ታሳደስና ታደስኩ። ከዛ ከባሏ ጋር ለምን ትራን ፈለግ ቀኔ ነው ግንቦት አንድ ምንድን ነው አንተ? ቡዳ አይነ ጥላ ቡዳ የሞት መንፈስ ከቤተሰብ መተት። የሞት መንፈስ መቼ ነው የመጣው? 10 አመት ከቤተሰብ ነው የመጣው። ከእናቷ ቤተሰብ እድል ለመውሰድ። ከዛ መድኃኒዓለም በጣም ነው የሚወዳት አሳልፎ አይሰጣትም እንጂ ግደላት ተብለን ነበረ ስንቴ። ግን በሱ ነው የምትድነው ሁሌ። ድንግል ማርያም ጠብቃታለች። ግደላ ፈልግ ነበር። በጣም ግደሉ ሲጀመር ግደሉ ተብለን የተላክነው እኮ። አሁንም ድጋሚ ስላሴ ሸኝቶላት ነበር ወተን ለቀን ነበር። አሁን ደግሞ ድጋሚ ታደስን። በቃ መግደል ነው የምንፈልገው። ሌላ ለምን? በቃ መግደል እድሏን እንወስድ። እድሏ? አዎ ጥሩ ነው እድሏ። አዎ እቺ በጣም ክርስቶስ ልጅ እኮ ናት። እንዴት የመንፈስ ቅዱስ እንዳላት እንዴት እንደሚወዳት እኮ መድኃኒዓለም። እሷን በጣም የምትንገበገበው ንጹህ ናት በጣም። ና ተቀበል እስኪ አንተ ተቀበል ወደዚህ። ለምንድነው እንደዚህ ቤተሰቡ የሆንከው? ይሆን ነው እንደ ጉረቤት ነን እኮ ከብት ነግር ነበረ። አይ ተወሱን ቶ ለምንድነው ቤተሰቡ እንደዚህ ጠመድከው ነው? ቀንተን ነው እንዴ? የኛ ልጆች እየደነዘዙ ነው። አስተማሪ ነን ጉረቤታቸው ነን እንበላለን እንጠጣለን። ተወሱን አልኩ እኮ። ቀናና በቃ ቀናን ምናችሁ ያስቀናል? በቃ እድል አላት ልጅቷ። ዝም ያለች ነሽ፣ ከሰው አትገናኝም፣ ጨዋ ነሽ፣ ትማራለች። ከዛ 12ኛ ክፍል ላይ መጻፋን ወሰነ። አዎ ተቀበል። እናትየው ግን ነበረች አትስጡ ትላለች። እንዳሰጭ ስትላት እቺ ድንጋይ ልጇ አሰጠች። በቃ ተወሰድ ምን አለበት? እስኪ እንዲዙ እስኪ እንዳው አይኗን አይኑ ጋር የምልክት ነው የኔ ነው። እኔ ምን ምልክት ነው ያለ? እስኪ ይሄ አንደኛው ምልክት ነው። ከፍ እያልክ እስኪ አሳያቸው እስኪ። ይሄ ሉሲፈር ምልክት እስኪ ይሄ አንደኛው እስኪ አሳይ፣ እየቀያየርክ አሳይ። ይሄ ሁለተኛው። እሺ ጌታስ? ይሄ ሶስተኛው ጌታስ? በቃ አይኔ እንዴት ነው የምታደርገው? አይኔ አሳያቸው እንጂ እኔ አይገምታ ሳይ እዩኝ። ምን ማለት ነው እሱ? አንድ አይን ነኝ። ያየራጋኝ ለምን እንደዚህ አይነት ምልክቶች ምን ተጠቀሙ? ራስን እየገለጽኩ ነው፣ እያስተዋወቅኩ እኮ ነው። ራስን እያስተዋወቅ ነው? ማን ነኝ እያልክ ነው እያስተዋወቅ ያለው? እኔ ያው የተዋረዱ አጋንንት። ይሄ የኔ ዘመን ነው። እኔ ነኝ ገዢው። የኔ ዘመን ነው። የት ሀገር ገዢ? የኔ ነው። ዓለሙ የኔ ነው። ወጣቱ የኔ ነው። አሮጊቱ የኔ ነው። ሽማግሌው የኔ ነው። በምን ያን ታረካቸው? ተቀበል እስኪ። በፊልሙ መጣለው፣ በልብሱ መጣለው፣ የሙዚቃው ቪዲዮ ምናምን በቃ የኔ ነው። ኢትዮጵያ የኔ ናት ስትል አታፍርም እንዴ? ለምን እንዴት እንዴ? ለምን የኔ አይደላችሁ? የኔ እኮ ናቸው። እነሱም የስላሴ ናቸው። አሁን ነዋ ሲወጡ ሌላ ናቸው። አሁን ነዋ
አሁን ከበሩ ዞር ሲሉ ሌላ ናቸው፣ የኔ ናቸው፣ የኔ ናቸው። ኢትዮጵያውን ተመችታለች አዲስ አበባ? ምንም አይልም፣ ምንም አይልም። ቆንጆ ነው። እየቆየን ደግሞ እናየዋለን። ታዩታላችሁ? እናየዋለን። እያደላደላችሁ ነው? ይመቻል፣ ጥሩ ነው። ወጣቱ ጋር በምንድን ነው የምትገባው? ነገርኩኝ። ሙዚቃው አለ፣ ፊልሙ አለ፣ የፖርን ቪዲዮ አለ። ወጣቱ ደግሞ ይፈልገዋል። እሱን ይፈልገዋል ወጣቱ። ስለዚህ በዛ ነው በቀላሉ ወጣቱ የምትይዘው? በቀላሉ ወጣቱ ጋር ምንድን ነው የምትፈልገው? ወጣቱን ከያዝክ ምን ታገኛለህ ጥቅም? እንዴ ከነሱ ውጭ ማን አለኝ ከወጣቶቹ ውጭ? በጣም እያዘንክ እኮ ነው የምታወራው። በጣም እንዳዘንክ ለሰው ልጅ አዝነህ እኮ ነው። ይዞኝ ነው እኮ 12 ስሙን አላውቀውም። 12 ስሙን አታውቀውም? 12 ማን ነው? እኔ አላውቀውም። ስሙን አታውቀውም? እኔ አላውቀውም። ይሄ ደግሞ በጣም ቅብጥ ያለ ነው። ቀብጧል። ተመከክ። አይ ቁም፣ ተመከክ። እዚህ እኮ የምትነግስበት አይደለም፣ እዚህ የምትዋገድበት ነው። እዚህ ስላሴ ብቻ ነው የሚነግሰው። እሺ በእጁ ላይ ሻውን እጁ ላይ ባባጣ እሱን በቃ ምልክቶ በስርዓት እንዲመዘጋት በቃ እጅን ሰታ ለኢየሱስ ክርስቶስ እጅ ወደ ላይ አንተም እጁ ላይ እሺ። ሌላ የምትሰናበት የምትሸኝ ቶሎ ናግባ የምትሰናበት እዚህ ጋር ግባ ና እዚህ ጋር ተደርደር። እሺ ናግባ ምንድን አንተ ተንበከክ። እሺ አንተ ምንድን ነህ? ዛር ነህ? አንተ ምንድን ነህ? መተት ነህ? መቼ ነው የገባኸው? ቆየሁ። ምን አደረካት? እናትና አባትና እህቶቿን ልጆቿን ወንድሞቿን እንዳትፈናዘኛ ተዘጋጅ። እጁ ላይ በቦት ነው ታከልጆ አጠቃላይ እጁ ላይ ቶሎ በል። እጁ ላይ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ጮኮላ አንተ በቅዱስ ሚካኤል ስም ጮኮላ ነው። በቅዱስ ሚካኤል ስም ሚካኤል አይ በእናትህ ሚካኤል ስም ሁላችንም ወደ ሲኦል ገብተን እንታሰራለን። አንደርስባቸውም። 7 ጊዜ ጮህ ነው ቶሎ። እግዚአብሔር ይገስጻችሁ። እሺ እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እንኳን ደስ አላችሁ። በርቱ። እሺ ቅድስት ሥላሴ ከእናንተ ጋር ይሁን። የቅዱሳን በረከት ሲደርባችሁ ተሳለም። አይዞሽ በርቱ፣ ጸልዩ። ወጣልን ብላችሁ ደግሞ እንዳተኙ። እሺ መጠንከር ነው።